ሰላም ጤና ይስጥልን ውድ ዶቴን ሚኒስትሪ ተከታታዮቻችን እንደምን ቆይታችኋል? ይህ በዶቴን እየተዘጋጀ የሚቀርብላችሁ ሳምንታዊ ዜናችን ነው። እኔ ፌቨንድረታና ባልደረባዬ ስሬት ካቻ ይህን ዜና እየመራን አብረናችሁ እንቆያለን። በቅድሚያም አርዕስተ ዜና። የክርስቲያን ወንጌል ሰባኪ ከአውሮፕላን መባረሯን ተናገረች። በዚህ ክረምት በህንድ ሀገር በአንድ የአምልኮ ስብሰባ ላይ ተገኙ የተባሉ 13 ክርስቲያኖች ታስረዋል። መጽሐፍ ቅዱስን ማንበብ ለአእምሮ ጤና ከብዙ የራስ እንክብካቤ ልምዶች የተሻለ ውጤት እንዳለው ጥናት አመለከተ። አልጄሪያ የሚገኙ ቤተክርስቲያናት እየተዘጉ ነው። የክርስቲያን ወንጌል ሰባኪ ከአውሮፕላን መባረሯን ተናገረች። የወንጌል ሰባኪና የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነች አንዲት ሴት አውሮፕላኑ ሊነሳ ባለበት መዘግየት ወቅት አብረዋቸው ለነበሩ ተጓዦች አጭር ስብከት በማድረጓ ብቻ ከአውሮፕላን በመባረሯ መንፈሳዊ ጦርነት እንደተካሄደባት ተናገረች። ዊንትሊን የተባለች ይቺ ወጣት ሐሙስ ዕለት በኦርላንዶ ዓለም አቀፍ አውሮፕላን ማረፊያ ወደ ሳንቲያጎ በሚበር የአላስካ አየር መንገድ በረራ ላይ ሳለች አውሮፕላኑን እንድትለቅ ተደርጓል። የአየር መንገዱ ሰራተኞችም እንድትወጣ የተደረገበት ምክንያት ሰራተኞቹን የደህንነት ስጋት እንዲሰማቸው አድርጋለች በሚል መሆኑን ገልጿል። የአላስካ አየር መንገድ በሰጠው አጭር ማብራሪያ የማንኛውም መንገደኛ የእምነት ነጻነት እንደሚያከብር ገልጾ ነገር ግን በአውሮፕላን ውስጥ የደህንነት ደንቦች ከሁሉ በላይ ቅድሚያ እንደሚሰጣቸው አስታውቋል። ከተከሰተው ክስተት በኋላ ዊትሊኒን በሰጠችው ተጨማሪ መግለጫ ዓላማዋ ማንም ሰው ማወክ እንዳልነበረና በወቅቱ የነበረው የበረራ መዘግየት ሰዎችን ተስፋ አስቆርጦ ስለነበረ የሰዎችን መንፈስ ለመጠገን ብቻ እንደሞከረች ተናግራለች። በተጨማሪም ኢየሱስን መመስከር ማቆም የለብንም በማለት በውሳኔዋ እንደማትጸጸት ገልጻለች። So here's what I have to say to you, Alaska Airlines. You come against me, you come against the Lord God Almighty. I pray for your souls. I pray that the Lord Jesus reveal himself to you. I pray for conviction. I pray you see the error of your ways. And through all this, that you all repent. So my followers, please pray for me. Keep me up in prayer. I am fighting this thing on my own, yet I have the Lord Jesus, and I'm continuing to seek his counsel on moving forward. I love you guys. በዚህ ክረምት በህንድ ሀገር በአንድ አምልኮ ስብሰባ ላይ ተገኙ የተባሉ 13 ክርስቲያኖች ታስረው በእስር ላይ ይገኛሉ። የክርስቲያኖች ስደትን የሚከታተለው ኦፕን ዶርስ እንደገለጸው እስራቱ የተፈጸመው በራጅስታን ግዛት በጃይቱር ከተማ በሰኔ ወር በነበረ ስብሰባ ላይ ነው። ይህም ስብሰባ በአካባቢው በሚገኙ የአካባቢው ጎሳ አብያተ ክርስቲያናት አማካኝነት በየ2 እና በየ3 ዓመቱ ይካሄዳል። ለአካባቢው አማኞች የጸሎትና የምስጋናም ጊዜ ይሁን እንጂ የዘንድሮ ስብሰባ በሶስተኛውና በመጨረሻው ቀን በሂንዱ አክራሪዎች ተወረረ። ቡድኑ ተሰብሳቢዎቹ ሂንዱዎችን ሰድበዋል፣ ሰዎችን በግድ ወደ እምነታቸው እንዲቀይሩ አድርገዋል፣ እንዲሁም ከክርስቲያን ውጪ ያሉትን በገንዘብ በመደለል ወደ ክርስትና እንዲመጡ አድርገዋል በማለት ከሰዋል። ኦፕን ዶርስ እነዚህን ወንጀላዎች ውሸትና ስም ማጥፋት መሆናቸውን አጽንኦት ሰጥቷል። የአካባቢው ፖሊስ ወደ ስፍራው ተጠርቶም ነበር። ነገር ግን ክርስቲያኖቹን ከመርዳት ይልቅ ከአክራሪዎቹ ጋር ወግነዋል። 2 ፓስተሮችና 11 የቤተ ክርስቲያን አባላት ያሰረ ሲሆን አሁንም በእስር ላይ ይገኛሉ። የአካባቢው የኦፕን ዶርስ አጋር የሆነው ሱራጃ የክርስቲያኑን ማህበረሰብ መሰብሰብን ፈርቷል ብሏል። ብዙ የቤት አብያተ ክርስቲያናት ስብሰባዎችን አቋርጠዋል። የክርስቲያንን እንቅስቃሴዎች በጥብቅ ክትትል ስር ይገኛሉ። የክርስቲያን ማዕከላት እንኳን ለክርስቲያናዊ አገልግሎት ቦታዎችን ለመከራየት እየፈሩ ነውም ሲል ተናግሯል። ባለፈው መኸር ወራት ራጅስታር በፈቃደኝነት የሚያደርጉ ሃይማኖታዊ ልውጦችን ጭምር በአካባቢው ባለስልጣናት መጽደቅ እንዳለባቸው የሚጠይቁ ጥብቅ ህጎችን አውጥቷል። ህጉን አለማክበር እስራትን ሊያስከትል እንደሚችልም ተገልጿል። ኦፕን ዶርስ እነዚህን ህጎች ክርስቲያኖችን ለማስፈራራት የታለሙ ናቸውም ብሏል። ድርጅቱም አክሎም የአካባቢ አጋሮቻችን ክርስቲያኖችን በፍርሃትና በስደት ፊት ጸንተው እንዲቆሙ ለመርዳት የስደት መትረፍ ሴሚናሮችን እያካሄዱ ነው። በቀጣይነት በሚደረግ ጥብቅ ክትትል እና ቁጥጥር ውስጥ ሆነው በመገኘት እና በተጨባጭ እርዳታ ለሚሰደዱ አማኞች አገልግሎት እየሰጡ ነው። እባክዎ ለራጅስታር ላሉ ወንድሞቻችንና እህቶቻችን ይጸልዩ ሲል ገልጿል። መጽሐፍ ቅዱስን ማንበብ ለአእምሮ ጤና ከብዙ የራስ እንክብካቤ ልምዶች የተሻለ ውጤት እንዳለው ጥናት አመለከተ። የአሜሪካ የመጽሐፍ ቅዱስ ማህበር ባወጣው ስቴት ኦፍ ዘ ባይብል ሪፖርት መጽሐፍ ቅዱስን በቋሚነት ማንበብ ጭንቀትን፣ ፍርሃትና ብቸኝነትን በመቀነስ ተስፋን እንደሚያጎለብት አስታውቋል። ጥናቱ እንደሚያሳየው በሳምንት ቢያንስ 1 ጊዜ መጽሐፍ ቅዱስን የሚያነቡ ሰዎች ከማያነቡት ጋር ሲነጻጸሩ ዝቅተኛ የጭንቀትና የፍርሃት ደረጃ እንዲሁም ከፍተኛ የተስፋ ስሜት አሳይተዋል። የሪፖርቱ ዋና አዘጋጅ ጆን ፕሌክ መጽሐፍ ቅዱስን በተደጋጋሚ ማንበብ ከስፖርት፣ ከማሰላሰልና ከሌሎች የራስ እንክብካቤ ተግባራት የበለጠ ከአእምሮ ደህንነት ጋር የተጠናከረ ግንኙነት እንዳለው ገልጸዋል። ጥናቱ መጽሐፍ ቅዱስን በየጊዜው ማንበብ የግለሰቦችን አጠቃላይ ደህንነትና ብልጽግና ለማሻሻል ጉልህ አስተዋጽኦ እንዳለው ያመለክታል። ዘገባው ሲቢኤን ኒውስ ነው። በአልጄሪያ የሚገኙ የፕሮቴስታንት አብያተ ክርስቲያናት እንዲዘጉ ተደርጓል። ይህም በሺዎች የሚቆጠሩ ክርስቲያኖችን
ወደ የግል ቤቶችና መደበኛ ባልሆኑ ስብሰባዎች እንዲገኙ አስገድዷቸዋል። ባለስልጣናቱ ሙስሊም ባልሆኑ ስብሰባዎች ላይ ቁጥጥር እያደረጉ ነው። ከ2017 ጀምሮ ተግባር ላይ ያወጡት እግዶች የተለያዩ ክስተቶች ሳይሆኑ የአውሮፓ ሕግና የፍትህ ማዕከላት በ26 ባወጣው ሪፖርት መሰረት ከዓለም አቀፍ የሃይማኖት ነጻነት መስፈርቶች ጋር የማይጣጣም የሕግና የአስተዳደር ስርዓት ሲል ሪፖርቱ ገልጿል። ይህም በአልጄሪያ ሕገ መንግስታዊ ዋስትናዎችና በጥቂት ክርስቲያኖች ላይ ያለውን እውነታና ሰፊ ክፍተት የሚዘግብ ነው። ከ2006 ጀምሮ ቢያንስ 58 ፕሮቴስታንት አብያተ ክርስቲያናት በባለስልጣናት ተዘግተዋል። ከነዚህም ውስጥ ከአልጄሪያ የፕሮቴስታንት ቤተክርስቲያን ጋር ግንኙነት ያላቸውን በሙሉ ያጠቃልላል። እስከ ጥር 2025 ድረስ የተቀሩት የወንጌላውያን አብያተ ክርስቲያናት ስራቸውን ሙሉ በሙሉ በሚባል ደረጃ አቁመዋል። በውጤቱም ዝም ያለ የሚመስል ግን ሰፊ ክርስትና ህይወት ለውጥ አምጥቷል። የጸሎት ስብሰባዎች በግለሰብ ቤቶች፣ በተመሸጉ ቦታዎች ወይም ከቤት ውጭ ይካሄዳሉ። አንዳንድ አማኞች የቤት ለቤት ቤተክርስቲያናት በሚል ይሰበሰባሉ። ሌሎቹ ደግሞ ራቅ ባሉ አካባቢዎች ከወይራ ዛፎች በታች ባሉ ቦታዎች ይሰበሰባሉ። በተቻለ መጠን ብረታችንን ለመጠበቅ እንሞክራለን። በጣም አስፈላጊው ነገር አንድ ላይ መሆን ነው ሲሉ የኢፒኤ ተወካይ በሪፖርቱ ላይ በጠቀሰው ምስክርነት ተናግረዋል። የአልጄሪያ ሕግ ሙስሊም ያልሆኑ አምልኮች በመንግስት እንዲፈቀዱ ቢደነገግም ነገር ግን በክርስቲያኖች ላይ እነዚህ ሕጎች ተግባራዊ አይደረጉም። በ26 በወጣው ድንጋጌ መሰረት ማንኛውም ሃይማኖታዊ እንቅስቃሴ በይፋ በተፈቀደላቸው ህንፃዎች ውስጥ መከናወን አለበት። በ2012 የወጣው ህግ የሃይማኖት ማህበራት ከባለስልጣናት ጋር እንዲመዘገቡ የሚጠይቅ ሲሆን ተንታኞች እንደሚሉት ይህ ሂደት በሆነ መንገድ ታግዷል። በአልጄሪያ ባለስልጣናት አዳዲስ የአምልኮ ቦታዎችን ለመክፈት የሚቀርቡ ማመልከቻዎችን ሙሉ በሙሉ ውድቅ አድርገዋል ሲል ሪፖርቱ ገልጿል። አሁን ደግሞ ወደ ፊልም ጥቆማዎቻችን እናልፋለን። የዛሬ ፊልም ጥቆማችን ዘ ኪስ ኦፍ ክራይስት ነው። ይህ ፊልም አእምሮን፣ ታሪክንና ሳይንስን በመጠቀም የእምነትን እውነታ የሚፈትሽ ድንቅ ታሪክ ነው። ፊልሙ የቺካጎ ትሪቢዩን የምርምር ጋዜጠኛ የነበረውን እና እግዚአብሔር የለም ብሎ የሚያምነውን የሊ ስትሮቤልን ህይወት ይዳስሳል። ሚስቱ ክርስትና መቀበሏን ተከትሎ በትዳራቸው ላይ የፈጠረውን ውጥረት ለማቀዝቀዝና እምነቷን ውድቅ ለማድረግ ሲል የክርስቶስን ትንሣኤ በታሪክና በሕክምና እንዲሁም በስነ ልቦና ማስረጃ መመርመር ይጀምራል። ነገር ግን የሰበሰባቸው መረጃዎች ወደ ሌላ ያልተጠበቀ እውነት ያመሩትና የህይወቱን አቅጣጫ በሙሉ እንዲለውጥ አድርገውታል። ፊልሙ እምነትን በጭፍን ሳይሆን በመረጃና በማስረጃ በመገመቱ እንዲሁም የትዳር ውስጥ ፈተናዎችን በሁለት ተቃራኒ አመለካከቶች መነጽር በማሳየቱ ከፍተኛ ጥንካሬ አለው። ምንም እንኳን ከምርምር ሂደቱ ጋር በተያያዘ አንዳንዴ የዶክመንታሪ ስሜት ቢኖረውም ማይክል ቮግል ያሳየውን ምርጥ የትወና ብቃትና የሰጠውን አእምሯዊ ጥልቀት ለተመልካች ትልቅ እሴትን ይፈጥራል። በዘመናችን ለሚነሱ ጥያቄዎች አሳማኝ መልስ እንደሚሰጥ እንዲሁም በፍቅርና በትዕግስት የትዳርን ችግሮች ማሸነፍ እንደሚቻል የሚያስተምር እጅግ ማራኪ ፊልም ነው። Could Jesus survive being spiked to the cross? There is no evidence of anyone ever surviving a full Roman crucifixion. Just because I write something down and I bury it in the dirt, that doesn't make it true. What I felt was something more real than anything I've ever felt in my life. I'm praying for you. Do you really want to know the truth, or is your mind already made up? ሌላኛው የፊልም ጥቆማችን ደግሞ I Can Only Imagine የተሰኘውን ፊልም ይሆናል። የካቲት 26 ለእይታ የበቃውና እጅግ ተወዳጅ የነበረው የ2018 I Can Only Imagine ተከታይ ፊልም ሲሆን ክርስቲያናዊ እምነትን፣ የቤተሰብ ፈተናንና ተስፋን በሚገርም ሁኔታ አዋህዶ የሚያቀርብ እውነተኛ ታሪክ ላይ የተመሰረተ ድንቅ ስራ ነው። በዳይሬክተሮች አንድሪው ኤርዊን እና ብሬንት ማርኮክል የተመራው ይህ ክርስቲያናዊ የህይወት ታሪክ ድራማ የባርት ሚላንድን ህይወት መጀመሪያው ፊልም ካለቀበት ከ15 ዓመታት በኋላ ያለውን ጊዜ ይዳስሳል። ባርት በሙዚቃው ዓለም ትልቅ ስኬት ቢያገኝም የመጀመሪያ ልጁ በስኳር በሽታ በመያዙና ከካንሰር ታማሚው ዘማሪ ቲም ቲዮንስ ጋር ያደረገው ቆይታ እምነቱን እንዴት እንደፈተነውና ኢቭን ኢፍ የተሰኘው ዝነኛ መዝሙር እንዴት እንደተጻፈ በስሜት ይተርካል። ፊልሙ ክርስቲያን መሆን ፈተና የሌለበት ህይወት ማለት እንዳልሆነና እግዚአብሔር በችግር ውስጥ አብሮን መሆኑን በማሳየት ትልቅ መንፈሳዊ መልእክት አስተላልፏል። በትወና የቲም ቲዮንስን ገጸ ባህሪ የተጫወተው የካንሰር ህመምን ተሸክሞ ለሌሎች ተስፋ የሚሰጥበት መንገድ እጅግ ልብ የሚነካ ሲሆን ጆን ማይክል ፊኒም የባርትን የውስጥ ትግልና አባትነት በተሳካ ሁኔታ አሳይቷል። እጅግ በመውደዳቸው በሲኒማ ስኮር የዳሰሳ ጥናት ኤፕላስ የሚል ከፍተኛ ደረጃ ሰጥተውታል። She don't want me no more, and she don't want you neither. And I've always loved music.
And I found some songs that I held on to. They gave me hope. Mercy me, that can't be his real voice. Because I needed it. Dad, I can do this. No, you can't. ለዛሬ የነበሩ ዜናዎቻችን እነዚህ ነበሩ። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም።